ወይዘሮ ውባ ያራዳ ልጅ ሲባል ማን ያረጋው የቱኪያር ሲራጅ ልጅና የኔ ልጅ ነው ብለዋል በድጋሚ እንኳን ደህና መጣለዋለሁ ቀደም መመሪ ሲናገር ኪነ ጥበብ ልፋትን ትፈልጋለች አይደል ዛሬ አብዱኪያር እዚህ የፊተኛው ወንበር ላይ በቀላሉ አልተቀመጠም አንድ ሁለት ነገሮችን ብቻ ጊዜያችሁ ላለመውሰድ ወደፊት አነሳላችኋለሁ ባህል ማከላችን ግን የሚታወቅበትን ህብረ ዝማሬዎችን መጀመሪያ ልጋብዛችሁ በነገራችሁ ላይ በዚህ አመት በፊት ከነበሩት ለነብዩ ከሰሯቸው እነጌትነት ነው ታላቁ ተስፋዬ ለማ ደርሰው እዚህ ከሰሯቸው ደግሞ የዚህ ትውልድ ልጆች አዳዲስ ስራዎችን ይዘው እየመጡ ነው ጠብቁን የመጀመሪያዎቹን ሁለት ህብረ ዝማሬዎችን ልጋብዛችሁና መልሼ ከኔ ጋር እመጣለሁ መልሰን እንገናኛለን በድጋሚ እንኳን ደህና መጣችሁ
ዩኒቨርሲቲያችን የምሁራኑ መፍለቂያ ማዕከላችን እሺ እንዴት ነበር? የአዲሱ ትውልድ የባህል ማዕከላችን የህብረ ዝማሬ ቡድን አባላት ነው የሰማችኋቸው ሁለት ዝማሬዎች ወደፊት ባዳዲስ ይመጣሉ። ትንሽ ፈጠን ማለት አለብኝ ይመስለኛል። ቀጥሎ ግጥም ነው መጋብዝላችሁ። የሶሻል ወርክ ተማሪ ነው። እያደር ሞገስ ይባላል። ራሱ የሞገሴ ልጅ እያለ ይጠራል። አንድ ግጥም ያቀርብልናል። ቀጥሎ ሚኪያስ ደምስ ከዚሁ ከባህል ማዕከላችን የቲያትር ጥበባት ተማሪ ነው በዩኒቨርሲቲው። እሱ ደግሞ አንድ ሙዚቃ ይጫወትልናል። የሞገሴ ልጅ ሰምተን ሙዚቃ ከሰማን በኋላ ቀደም የጀመርኩላችሁ ጨዋታ እንቀጥለዋለን። ስላገኘኋችሁ ደስ ብሎኛል። በጣም ደስ ብሎኛል። ይዤላችሁ የመጣሁት ግጥም ነው። የመጀመሪያውን እንደ ግጥም ባታዩት ብዬ እላለሁ፣ ግን ጥያቄ ነገር ነው። ለምን ልጥላሽ ይላል። ስታፈቅሪኝ መፈቀሬን ካልጠላሁት ቅር ብሎኝ ካላየሽኝ መወደዴ ሳታሳይኝ ለኔ ታይቶ ማስመሰልሽ ካልመሰለኝ መከፋቴ ስትቀርቢኝ ጥጉን ይዞ እንዳትርቂኝ ከጠየቅኩሽ ልሂድ ስትይ አንቺን ሲወድ በኖረ ልብ ስትርቂኝ ለምን ልጥላሽ ይላል። ወደ ዋናው ግጥም ያልፋል።